ዳዕዋ አይሆንም አይባልም ዳዕዋ እስላም ትልቅ ስራ ካለው ቁርአን ከሱ ስራ የበለጠ ሌላ ስራ የለም ያለው ስራ ቢኖር በግልጽ በአዋጅ ያወጀው የዳዕዋን ስራ ነው ومن احسن قولا ممن دعا الى الله وعمل صالحا وقال انني من المسلمين የሰው ልጅን ወደ ኸይር መንገድ ጥሪ ከሚያደርግ ሰው ስራ የበለጠ ስራ ማን ይሰራል ሰውን ወደ አላህ ከሚደረጉ አንደበታዊ ንግግሮች የተሻለ ምን አነጋገር አለ يعني لا يوجد شيء من الأقوال والأفعال والأعمال خير من الدعوة إلى الله كسراوة كله تلقوا السنة موتات مهد مورد سايهون موتات مهد مالتنا هذا لدعوة مهد نعم لدعوة مهد تجبينه لدعوة مهد تاديا دعوة تبلو عدل لندي أمّاو كان أجر سكليلا أجر علماء أشوف يسددوا الناس يستمروا ينبروا هي دعوة سرانو أهون يالله ከተማ ላይ ያለ የዳዕዋ ስራ ተብሎ ለ3 ቀን ለሳምንት ነው ቀጥሎ ወይስ ለሌላ ቀን ለ40 ቀን ለምና ለ13 ወር ለአንድ አመት እየተባለ የሚወጣው ዳዕዋ ለማድረግ ቢከድ ቀኑ መገደቡ ለ3 ቀን ሆኖ ለ4 ቀን ሊሆን ከቻለ ከ3 ቀን ተብሎ በ2 ቀንም ደርሶ የሚመለስ ከሆነ ምንም ችግር የለውም ለመልመድ ግን 3 ቀን ነው 4 ብቻ ነው ሌላ አይሆንም የሚባል ከሆነ ቀኑን መወሰኑ ተገቢ አይደለም ለ4 ወር ለ40 ቀን አይሆንም ከዚያ ያለፈ ደግሞ ሌላው ምን አለው ዳዒዎቹ እነማን ናቸው ነው ትልቁ እንቅፋቱ ይሄ 3 ቀን 4 ቀን ገድቦ መሄዱ ለአመትም ቢሆን ለ2 አመትም ለ3 አመትም ለዳዕዋ ብሎ ተመኖ መሄዱ ምንም አይደለም ትልቁ አደጋው የሚያስተምሩ ብቃት ያላቸው የሚያውቁ ሰዎች ናቸው የሚሄዱ የሚያውቁ ከገቡበት አደጋ ነው ሰው ያቃሉ ስለ እስላም ብሎ ነው የሚሰማቸው እነሱ የሚሳሳቱ ስተት ህዝቡን እንዳለ እዚያ አካባቢ ያለውን እንዳለ ነው የሚያሳስተው hatta የተሻለ ነገር የሚያውቁ ሰዎች እንኳን ቢኖሩ አይ እነዚህ ዳዒዎች ናቸው እነሱ አይሳሳቱም በሚል የተሳሳተ ግንዛቤ ይዘው ይሄዳሉና የሚያውቁ ሰዎች ሆነው ለ4 ወርም አንዱ ለ4 ወር አንዱ ለ2 ቀን አንዱ ለ3 ቀን አርጎ ቢሄዱ ምን ችግር የለም ግን 3 ቀን መገደብ አይሆን 4ኛ ቀን ካስፈለገ 5ኛ ቀንም ሊቀጥሉ መቻል ከቻሉበት ማለት ነው ጀዛኩሙላህ ኸይር